ዓለም በኒውክሌር ጦርነት አፋፍ ላይ ቆማለች። ነገር ግን ትልቁ ውጊያ እየተካሄደ ያለው አሁን በጦር ሜዳ ላይ ከሚፈነዱ ቦምቦችና ከሚተኮሱት ሚሳኤሎች ይልቅ በሚስጥራዊ የሴራ ሰንሰለቶችና በሀያላን ሀገራት የስብሰባ አዳራሾች በሲቹዌሽን ሩም ውስጥ ነው። በሌላ በኩል ደግሞ አንዲት ትንሽ የካውካስ ሀገር አርሜኒያ ከምዕራባውያን ሊመጣ የሚችለውን ጫና ወደ ጎን በመተው ለኢራን የህልውና መስመር ሆና ብቅ ማለቷ የጂኦፖለቲካው ጨዋታ በእጅጉ ቀይሮታል። አርሜኒያ በታሪካዊና በብሔራዊ ደህንነት ምክንያቶች ለኢራን የትንፋሽ ቀዳዳ ለመሆን ስትወስን፣ በአውሮፓ በኩል ደግሞ የስፔን መንግስት የወሰደው አስደንጋጭ ውሳኔ የኔቶን አንድነት ክፉኛ እየፈተነው ይገኛል። ስፔን የአየር ክልሏን በኢራን ላይ ለሚካሄድ ማንኛውም ጥቃት ዝግ ማድረጓና የአሜሪካ የጦር ሰፈሮች ማገዷ ዋሽንግተን ከጀርባ እንደመወጋት ቆጥረዋለች። አሜሪካና እስራኤልን ከኢራን ጋር ያፋጠጠው ይህ ግጭት ታዲያ መጀመሪያ ላይ የጥቂት ቀናት የአየር ድብደባ ብቻ ነው ተብሎ ታቅዶ ቢጀመርም ዛሬ ግን ዋሽንግተን በቀላሉ ልትወጣው ወደማትችለው ወራትን ሊፈጅ ወደሚችል አስከፊ የመሬት ጦርነት አሮንቃ ውስጥ እንድትገባ እያስገዳት ይገኛል። ይህንን ጦርነት በእውነት እየመራው ያለው ማን ነው የሚለው ደግሞ በስፋት እያነጋገረ ያለ ጥያቄ ነው። ይህ ጥያቄ የዛሬው ልዩ ጥንቅራችን ዋነኛ ማጠንጠኛ ነው። የአሜሪካው CIA የሰጠውን የጥንቃቄ ማስጠንቀቂያ ወደ ጎን በመግፋት ዋይት ሃውስ የእስራኤሉን ሞሳድ ስትራቴጂ በመከተል እርምጃ ለመውሰድ ለምን እንደመረጠ ዛሬ በዝርዝር እንመለከታለን። ይህ በስለላ ድርጅቶች መካከል የተፈጠረው የሐሳብ ግጭት አሜሪካን ወደማይፈለግ መስዋዕትነት እየገፋት ባለበት በዚህ ወቅት፣ በሌላ በኩል ደግሞ ያልተጠበቁ ዲፕሎማሲያዊ ጥቃቶች ከምዕራባውያን ወገን እየተሰነዘሩባት ይገኛሉ። ዛሬ ከሚወድሙ ከተሞችና ከሚረግፉ ወታደሮች በስተጀርባ ያለው ዓለምን እያናወጠ የሚገኘው ድብቅ የፖለቲካ ቁማርና የተወሳሰበው የዲፕሎማሲ ጉዞ በአንድ ላይ እንመለከተዋለን። አንድ ላይ ቆይታም እንድናደርግ እንጋብዛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ ኮሜንት መስጫው ላይ ያስቀምጡልን። በዝርዝር ጉዳዮችን አንድ በአንድ ወደ እናንተ እናደርሳለን። ተከታዩን መሸጋገሪያ ሰምተን ስንመለስ ነው ታዲያ ወደ ዝርዝር የምንገባው። ስለዚህ በድጋሚ አብራችሁን ቆዩ። በኢራንና በእስራኤል አሜሪካ ጥምረት መካከል የተቀሰቀሰው ግጭት ዓለምን በስጋት ሲያናውጥ፣ አንዲት ትንሽ የካውካስ ሀገር ግን ለቴህራን መተንፈሻ ቀዳዳ ሆና ብቅ ብላለች። እሷም ቀደም ብዬ መግቢያ ላይ እንደነገርኳችሁ አርሜኒያ ነች። ኢራን በጦርነት ወቅት አርሜኒያ ላደረገችላት ድጋፍም ከፍ ያለ ምስጋናን ማቅረቧ ከፊል መንግስታዊ የሆነው ተስኒም ኒውስ አስነብቧል። ይህን ጉዳይ ለምን አነሳችሁት ካላችሁ፣ ኢራን አሁን በዚህ ሰዓት ብዙ በይፋ አጋርነታቸው የሚገልጹላት ሀገራት እያገኘች አይደለም። ከነዚህ አክሰስ ኦፍ ሬዚስታንስና ሩሲያና ቻይና በድብቅ ያደርጉላት ድጋፍ ይልቅ በይፋ ለኢራን ድጋፍ ስለማድረጋቸው ያመኑ ሀገራት አልሰማንም እስካሁን። አርሜኒያ ግን ይህንን ዝርዝር በይፋ ጀምረዋለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ በሰጡት አንድ ይፋዊ መግለጫ አርሜኒያን በታላቅ አክብሮት ሲያወድሱ ነው የተሰሙት። ይህ ምስጋና የመጣው ደግሞ በባዶ ሜዳ አይደለም። ኢራን በከባድ የአየር ድብደባና በኢኮኖሚ ማዕቀብ ማነቆ ሲደረግባት አርሜኒያ ለኢራን የህልውና መስመር ላይፍ ላይን ሆና ነው ያገለገለችው። የየሬቫን መንግስት ከምዕራባውያን ሊመጣ የሚችለውን ጫና ወደ ጎን በመተው መድኃኒቶችን፣ የህክምና ቁሳቁሶችና አስፈላጊ ሲቪል ቁሳቁሶችን በሳይኒክ ድንበር በኩል ወደ ኢራን በከፍተኛ ፍጥነት እንዲጓጓዝ ስለማድረጋቸው መረጃዎች እያየን እንገኛለን። ይህ ድርጊት አርሜኒያ ከአሜሪካ ጋር የጀመረችውን ወታደራዊ ልምምድና የዲፕሎማሲ መቀራረብ አደጋ ላይ የሚጥል ሆኖ እናገኘዋለን። ግን ለምንድን ነው ይህንን አደገኛ እርምጃ ልትመርጥ የቻለችው አርሜኒያ የሚለው በጣም ወሳኝ ጥያቄ ነው። መልሱም የምናገኘው በአርሜኒያ ጂኦግራፊያዊ ካርታ ላይ ነው። ለአርሜኒያ ኢራን ማለት ጎረቤት ሀገር ብቻ አይደለችም። ኢራን ማለት ለአርሜኒያ በአዘርባይጃንና በቱርክ ሙሉ በሙሉ እንዳትከበብ የምታደርግ ብቸኛ ክፍት መንገድ ነች። ኢራን ለአርሜኒያ የአርሜኒያ ድጋፍ ከሰብአዊ እርዳታ ያለፈም ፖለቲካዊ ይዘት አለው። በጦርነቱ የመጀመሪያ ሰሞን ላይ የአርሜኒያ የውጭ ጉዳይ ሚኒስትር አራራት ሚርዞያን የኢራን ሰላም የእኛ ሰላም ነው የሚል ጠንከር ያለ መልእክት አስተላልፈው ነበር። ይህ የሚያሳየን ደግሞ ኢራን ከደከመች ወይም የመንግስት ለውጥ ተፈጸመ ኢራን ውስጥ አዘርባይጃን የኢራንን መዳከም ተጠቅማ የአርሜኒያን ደቡባዊ ግዛት ወይም ዛንጉዙር ኮሪደር በኃይል ልትጠቀልል ልትነጥቅ እንደምትችል አርሜኒያ በደንብ ስለምታውቅ ነው። በጦርነቱ ምክንያት በቴህራን የደረሰው የከፍተኛ አመራሮች መገደል ወይም የአያቶላ አሊ ኻሜኒ ሞትን ተከትሎ አርሜኒያ ለአዲሱ አመራር ለሞጅታባ ኻሜኒ የላከችው ፈጣን የእውቅና መልእክት በሁለቱ ሀገራት መካከል ያለው ግንኙነት በግለሰቦች ሳይሆን በተቋማዊ ጥቅም ላይ የተመሰረተ መሆኑን የሚያረጋግጥ ነበር። አርሜኒያ በጦርነቱ ወቅት ድንበሯን ክፍት ማድረጓ ብቻ ሳይሆን ደግሞ በዓለም አቀፍ መድረክ የኢራንን ስጋት በማንጸባረቅ ረገድ ያሳየችው ድፍረት በቴህራን በኩል ከፍተኛ ምስጋናና ዋጋን ተሰጥቶታል። ከፖለቲካው
ባሻገር ደግሞ የሁለቱ ሀገራት የሺህ ዓመታት የታሪክ ትስስር ያላቸው መሆናቸው ለዚህ ውሳኔ እንደ ትልቅ አነሳሽ ሆኖ ያገለግላል። ኢራን በአርሜኒያ ውስጥ የሚገኙ ክርስቲያናዊ ቅርሶችን በመጠበቅ ረገድ ያሳየችው አቋም እንዲሁም አርሜኒያ በቴህራን ለሚገኙ አርመናውያን የምትሰጠውን መብት ጦርነት ወቅት ህዝባዊ ድጋፍ እንዲኖር አድርጓል። እዚህ ጋር ልብ ሊባል የሚገባው ነጥብ አርሜኒያ ይህንን ስታደርግ ገለልተኛ ነኝ የሚለው ካባ ለብሳ ቢሆንም በተግባር ግን ለኢራን ከፍተኛ ስልታዊ ድጋፍ ወይም ሎጂስቲክስ ሳፖርት እየሰጠች ነው። በአጠቃላይ ግን ይሄ የሚያሳየን ምን መሰላችሁ? አርሜኒያ በዚህ ጦርነት ወቅት ለኢራን ያሳየችው ታማኝነት ከስሜታዊነት ይልቅ በብሔራዊ ደህንነት ላይ የተመሰረተ መሆኑ ነው። ኢራን አርሜኒያን ያመሰገነችውም አርሜኒያ በአስቸጋሪ ሰዓት የኢራን ድንበር እንደ ትንፋሽ መውጫ አድርጋ ስለተጠቀመችበት ነው። ግን ደግሞ ዋሽንግተንና ቴልአቪቭ ይህንን የአርሜኒያን ድርጊት እንዴት ነው የተመለከቱት የሚለውን ማንሳት ግድ ይለናል። አርሜኒያ በምዕራባውያን ማዕቀብና በኢራን ወዳጅነት መካከል ያለውን ሚዛን እንዴት ነው ለመጠበቅ እየቻለች ያለችው? አርሜኒያ ከቅርብ ዓመታት ወዲህ ከሩሲያ ራቅ ብላ ወደ አሜሪካና አውሮፓ ህብረት ለመጠጋት የምታደርገው ጥረት አሁን ትልቅ ፈተና ውስጥ ወድቋል። አሜሪካ በኢራን ላይ የጣለችው ከፍተኛ ተጽዕኖ የማሳደር ወይም ማክሲመም ፕሬሸር የተሰኘው ፖሊሲ ማንኛውም ለኢራን ድጋፍ የሚሰጥ አካል ማዕቀብ እንዲጣልበት ያስገድዳል። የአርሜኒያ የውጭ ጉዳይ ሚኒስቴር ይህንን በመቃወም ለኢራን የተደረገው ድጋፍ ለቀጠናው ሰላምና ለሰብአዊነት ሲባል የተደረገ መሆኑን በግልጽ በማስቀመጥ ራሱን ለመከላከል እየሞከረ ነው። ይሁን እንጂ እስራኤል ይህንን የአርሜኒያ እርምጃ በበጎ አልተመለከተችውም። እስራኤል ለአዘርባይጃን የምትሰጠው ወታደራዊ ድጋፍ እንዲጨምርና አርሜኒያ ላይ ጫና እንዲበረታም በዲፕሎማሲያዊ መንገድ እየወተወተች ትገኛለች። አርሜኒያ ለኢራን ያሳየችው ታማኝነት በምዕራባውያን ዘንድ ከጠላት ጋር መወገን ተደርጎ መቆጠሩ የሚያጠራጥር አይደለም። ሀገሪቱ የምትጠብቀው ወታደራዊና ኢኮኖሚያዊ እርዳታውን ሊቋረጥ ይችላል የሚል ከፍተኛ ስጋት በየሬቫን የፖለቲካ ልሂቃን ዘንድ የተሰማን ያለው። ሌላው ትኩረት ልንሰጠው የሚገባው ጉዳይ ደግሞ አርሜኒያ በኢራን ውስጥ የተከሰተውን የስልጣን ሽግግር የተቀበለችበት ፍጥነቷ ነው። ከፍተኛው መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎ ልጃቸው ሙጅተባ ኻሜኒ ስልጣን ሲይዙ አርሜኒያ ፈጣን እውቅና በመስጠት በኩል ግንባር ቀደም ነበረች። ይህ የሚያሳየን ደግሞ አርሜኒያ በኢራን ውስጥ የሚመጣውን ማንኛውም መንግስት የጸረ ምዕራባውያን አቋም ቢኖረውንም እንኳ ከእርሱ ጋር አብሮ መስራት ግን ዝግጁ መሆኗን የሚያሳይ ነው። ይህ አርሜኒያ አቋም በሩሲያ ዘንድም ጥርጣሬ የፈጠረ ነው። ሩሲያ በካውካስ ቀጠና ላይ ያላት የበላይነት ለማስጠበቅ ትጥራለች። አርሜኒያ ከኢራን ጋር የምታደርገው ቀጥተኛ ስምምነት የሞስኮን ሚና ሊቀንስ ይችላል። ነገር ግን ደግሞ በጦርነቱ ምክንያት ሩሲያም ትኩረቷ ተከፋፍለን ያለበት በዚህ ወቅት አርሜኒያ የራሷን የደህንነት አማራጭ በኢራን በኩል ለመገንባት መገደዷም አሁን ግልጽ እየሆነ መጥቷል። ግን በቀጣይ ይህ ጉዳይ ምንድነው ሊያመጣ የሚችለው የሚለውን ደግሞ መመልከት ግድ ይለናል። ጦርነቱ እየተራዘመ በሄደ ቁጥር ከሰሜን ኢራን ወደ አርሜኒያ የሚጎርፉ ስደተኞች ቁጥራቸው ሊጨምር እንደሚችል ይታመናል። አርሜኒያ ይህንን ጫና ለመቋቋም አቅም ያላት ሀገር አይደለችም። ከዚያ በላይ የአዘርባይጃን የኢራን መዳከም አድብታ በአርሜኒያ ደቡባዊ ክፍል የሚገኘውን የኢራን አርሜኒያ ግንኙነት የሚያቋርጥ ወታደራዊ እርምጃም ለመውሰድ ልትሞክር ትችላለች። የኢራን የውጭ ጉዳይ ሚኒስትር ለአርሜኒያ ምስጋና ማቅረቡ በሁለቱ ሀገራት መካከል የጋራ መከላከያ መንፈስ መፈጠሩን የሚጠቁም ነው። ኢራን ካሸነፈች ወይም በሰላም ስምምነት ጉዳዩ እልባት ካገኘ አርሜኒያ በደቡብ ካውካሰስ ታላቅ ተሰሚነት ያላት ሀገር ሆና ልትወጣ ትችላለች። ነገር ግን ኢራን ብትፈርስ ወይም ውድመት ቢያጋጥማትና ሬጂም ቼንጅ በኢራን ላይ ቢፈጸም አርሜኒያ በታሪኳ አይታው የማታውቅ የህልውና አደጋ ውስጥ መውደቋ የሚያጠያይቅ አይደለም። በአጠቃላይ ግን የአርሜኒያና የኢራን ያሁኑ ትብብር በዓለም ፖለቲካ ውስጥ ቋሚ ወዳጅ የለም ቋሚ ጥቅም እንጂ የሚለውን መርህ በግልጽ ያሳየና ያረጋገጠ ነው። አርሜኒያ ለኢራን የሰጠችው ድጋፍ ለቴህራን ምስጋናን፣ ለዋሽንግተን ስጋትን፣ ለአርሜኒያ ደግሞ አስቸጋሪ ዲፕሎማሲ ጉዞን ይዞ የመጣ ነው። ይህ የታሪክ አዲስ ምዕራፍ በቀጠናው ላይ የሚኖረውን ተጽዕኖ በንቃት ለመከታተል ደግሞ የሚያስገድድ ሁኔታ ፈጥሯል ማለት ነው። በሌላ በኩል ብዙዎቻችን የምናየው የሚፈነዱ ቦምቦችና የሚወድሙ ከተሞች ነው። ነገር ግን ከነዚህ ቦምቦች ጀርባ ያለው የውሳኔ ሰንሰለት ስንመረምረው እጅግ አስደንጋጭ እውነታዎችን እናገኛለን። ዛሬ ሌላኛው ከአርሜኒያው ጉዳይ ወጣ ብለን የምናነሳው ጥያቄ ይህ ጦርነት በእውነት እየመራው ያለው ማን ነው የሚል ጥያቄ ነው። ባለፉት ጥቂት ቀናት ይፋ የሆኑ ያሉ መረጃዎች እንደሚያመላክቱት ከሆነ እስራኤል ገና ከጦርነቱ መጀመሪያ ጀምሮ የክስተቶችን አካሄድ ሙሉ በሙሉ በቁጥጥር ስሯ አድርገዋለች ይላል። ይህም ዝም ብሎ የሚነገር የፖለቲካ ትንታኔ አይደለም። ይልቁንም የአሜሪካ መንግስት ከፍተኛ የውሳኔ ሰጪዎች አካባቢ የተፈጠረውን እውነታ የሚገልጽ ነው። ለምሳሌ ያህል በዚህ ጦርነት የመጀመሪያ ሰዓታት ላይ አያቶላ አሊ ኻሜኒን ለመግደል የተወሰነው ውሳኔ እንዴት እንደመጣ እንመልከተው። ይህ ውሳኔ የተላለፈው አሜሪካ በቢሊዮን የሚቆጠር ዶላር በምትመድብለት የራሷ የስለላ ተቋም CIA መረጃ ላይ ተመስርቶ አይደለም። ይልቁንም መረጃውን ለዋይት ሃውስ ያቀበለው የእስራኤሉ የውጭ የስለላ ድርጅት ሞሳድ ነው። እዚህ ጋር ትልቁ ክፍተት እናገኘዋለን። CIA ምንም እንኳን ብዙ ጊዜ የሚወቀስ ተቋም ቢሆንም በዚህ ጉዳይ ላይ ግን የመገደብ ድምጽ ሆኖ ነበር የቀረበው። የስለላ ተቋማት የተቋቋሙበት ዋና ዓላማ ለፕሬዚዳንቱ ምርጥና ሚዛናዊ መረጃዎችን በመስጠት ቀጣዩ እርምጃ ምን መሆን እንዳለበት እንዲያማክሩ ነው። CIA ለዋይት ሃውስ ሲያስጠነቅቅ የነበረው አዎ የበላይ መሪው መግደል እንችላለን፣ ነገር ግን ይህ ድርጊት የኢራንን መንግስት አይገረስሰውም
ኢራን ሬጅም ቼንጅ እንድታመጣ ከተፈለገ የመሪው መገደል ምንም ሚና የለውም የሚል ነበር። ከዚያም በላይ ግን በደቡብ ምዕራብ እስያ ምድር ላይ ያግድያ እንደተፈጸመ በድንገት የሊበራል ዲሞክራሲ ስርዓት ይፈጠራል ብሎ ማሰብ ከእውነት የራቀ መሆኑን በግልጽ ነበር CIA በትንታኔው አስቀምጦ ነበር የተባለው። ሞሳድ ግን የራሱን ድራማዊ ትርክት ይዞ ነው ወደ ጨዋታው የገባው። ሞሳድ ያቀረበው ስትራቴጂ የእባቡን ራስ መቅጠፍ የሚል ነበር። እንደ ሞሳድ ሰላዮች እምነት ወይም ቢያንስ ለአሜሪካውያን እንደነገሯቸው ከሆነ የሃይማኖታዊው መሪ መወገድ በሀገሪቱ ህዝባዊ አመጽን በድንገት ይቀሰቅሳል። ይህም ያለምንም ትልቅ ወታደራዊ ተሳትፎ የመንግስት ለውጥ ወይም ሬጅም ቼንጅ ልናመጣ ያስችላል የሚል ነበር የሞሳድ ትንታኔ። ይህ ተረክ የሚያሳየን ደግሞ ለአሜሪካ ፖለቲከኞች እጅግ ማራኪ ሆኖ እንደቀረበ ነው። ለምን ከተባለ አሜሪካውያን ላለፉት ረጅም ዓመታት ጦርነትን ከአየር ላይ ብቻ ማካሄድ ለምደው ቆይተዋል። በተለይ ደግሞ ከወራት በፊት በቬንዙዌላ ላይ ያሳኩት በአጭር ሰዓታት ውስጥ የተሳካው ድንቅ ኦፕሬሽንና ድል አሜሪካዎችን የልብ ልብ እንዲሰማቸውና በኢራንም ተመሳሳይ ነገር መድገም እንችላለን ብለው እንዲያስቡ አድርጓቸው ነበር። በዚህም የራሳቸው ወታደሮች መሬት ላይ ሳይወርዱ በከፍተኛ ወጪ በሚገዙ ቦምቦች ትክክለኛ ሰዎችን በመግደል ብቻ ግብ ላይ መድረስ የሚለው ሐሳብ ለዋይት ሃውስ እጅግ አሳማኝ ሆኖ ነበር የታየው። በዚህ ምክንያትም ነበር አሜሪካ የራሷን የሲአይኤ መረጃን ወደ ጎን በመተው በእስራኤል በሞሳድ በተቀነባበረው ቀላልና ፈጣን ድል ያመጣል በተባለው መንገድ ለመጓዝ የወሰነችው አሜሪካ። በወቅቱ ያካሄድ አደገኛ መሆኑና በመጨረሻም የአሜሪካ ወታደሮች መሬት ላይ እንዲሰማሩ የሚያስገድድ እንደሆነ የተናገሩ ጥቂት ሰዎች ነበሩ። ግን በሰኔ ወር አካባቢ የእስራኤል መንግስት በአሜሪካ ያሉ ደጋፊዎቻቸው የ12 ቀናት ጦርነት በሚል ስም የኒውክሌር ጣቢያዎችን ብቻ እናጠቃለን ሲሉ አርቆ ሐሳቢዎች በዛን ሰዓትም ይህ የመንግስት ለውጥ የማድረግ ሙከራ ነው፣ መጨረሻውም አሜሪካን ወደ ጦርነት አሩንቃ ውስጥ የመክተት አቅም አለው ብለው አስጠንቅቀው ነበር። የዛኔም አልተሳካላቸውም፣ አሁንም አልተሳካላቸውም። እንደዚህ ብለው የሚያስጠነቅቁ ሰዎች። የሚያሳዝነው ግን ያኔ እውነቱን የተናገሩ ሰዎች ሁሉ ስማቸው እንዲጠፋ ነው የተደረገው። እብድ ለጥቅም የሚጮሁ ተብለው ነበር የተፈረጁ። ዛሬ ከ9 ወራት በኋላ ያንን ጉዳይ ስንመለከተው ግን ያ የተፈራው ነገር ሁሉ እውነት ሆኖ እያየነው ነው። ጦርነቱ በአየር ድብደባ ብቻ አላበቃም። ይልቁንም አሁን ላይ የሞሳድ መሪ በግልጽ እንደተናገረው በኢራን ውስጥ የመንግስት ለውጥ ለማምጣት ቢያንስ 1 ዓመት የሚፈጅ ወታደራዊ ኦፕሬሽን መደረግ አለበት ነው የሚለው። ይህ ማለት ምን ማለት መስላችሁ? እስራኤል አሁን በግልጽ ለአሜሪካ እየነገረቻት ያለችው የአሜሪካ ወታደሮች መሬት ላይ ገብተው ግራውንድ ኢንቬዥን የመሬት ላይ ወረራ አድርገው ኢራን ውስጥ ቢያንስ ለ1 ዓመት ተዋግተው ካልሆነ በቀር ሬጅም ቼንጅ አይኖርም የሚል ግልጽ መልእክቱን ያስተላልፉ ያሉት። የሚገርመው ነገር ዛሬም አሜሪካውያን ይህንን የሞሳድ ትንታኔ የተቀበለው ስቲል አሁንም ድጋሜ ወደዛው እያመሩ ነው ያሉት። መጀመሪያ ያስፈልግም የተባለው የመሬት ላይ ጦርነት አሁን የግድ ነው ወደሚል ደረጃ ነው የተሸጋገረው። እነዚህ ክስተቶች በእስራኤል የሚነዱ ክስተቶቹ አሜሪካን እንዴት በቀላሉ ማዞር እንደሚችሉና በቀላሉ ወደማይወጡበት የጦርነት አዙሪት ውስጥ ለመክተት ያላቸው አቅም ነው የሚያሳየው። እስራኤል በአሜሪካ ላይ ያላት አቅም አሁን ከጊዜ ወደ ጊዜ ምን ያክል እንደሆነ ራሱ የሚያጠራጥር ነው። አንዳንዶች አሜሪካን የምትመራት እስራኤል ነች ወይም የአሜሪካው ፕሬዚዳንት ቤንያሚን ኔታንያሁ ነው እስከማለትም ይደርሳሉ። አንዳንድ ነጥቦች የሚያሳዩ እንደዛ እንደሆነ ነው። ለዚህ ነው እስራኤል የራሷን የደህንነት መረጃ የሞሳድን መረጃ በመጠቀም አሜሪካን እንደፈለገች እያዘዘቻት ወይም እንደፈለገች እያዞረቻት ነው ያለችው። ጦርነቱ መጀመሪያ ላይ የጥቂት ቀናት የአየር ድብደባ ብቻ የሚያሳካ ነው የተባለው ዘመቻውን ዛሬ አሜሪካ በቀጥታ ወደ መሬት ላይ ጦርነት እንድትገባ ዝግጅት እንድታጠናቅቅና ትዘጋጅ አድርጓታል። በዚህ መሃል ግን የእስራኤሉ የሞሳድ መሪ አዲስ እውነታን ይዞ ብቅ ብሏል። በቅርቡ በሰጠው አንድ ንግግርም በኢራን ውስጥ የመንግስት ለውጥ ለማምጣት ቢያንስ 1 ዓመት ሙሉ ይፈጅብናል ያለው። ይህ እኮ ትልቅ የመቀየሪያ ነጥብን የሚያሳየን ተርኒንግ ፖይንት ነው። 1 ዓመት ይፈጃል ማለት ምን ማለት እንደሆነ ማስተዋል ያስፈልጋል። እስራኤል ለዓለም እንዲሁም በተለይ ለዋይት ሃውስ እየነገረች ያለችው እኛ ብቻችንን አንችለውም፣ የአሜሪካ ወታደሮች ቁርጠኝነትና የመሬት ላይ ተሳትፎ ያስፈልገናል የሚል ነው። ይህ ደግሞ መጀመሪያ ላይ አይሆንም ተብሎ የተካደው ጉዳይ አሁን እንደ ብቸኛ አማራጭ ሆኖ መቅረቡን ያሳየናል። አሜሪካኖችም በሚገርም ሁኔታ ልክ ከዚህ በፊትም እንደተነገረው ወደ ጦርነቱ ቀጠና እየተጓዙ ነው ያሉት፣ ወታደሮች እያሰማሩ ነው ያሉት። አሁን ላይ የአሜሪካ ወታደራዊ ኃይል በክልሉ መስፈሩ ብቻ ሳይሆን ወደ መሬት ላይ ውጊያ ለመግባትም ዝግጅቱን አጠናቋል። ትላንት አንስተነዋል። በዚህ ዙሪያ የአሜሪካ ወታደር ዝግጅቱን አጠናቆ ውሳኔ ወይም መመሪያ ይጠባበቅ እንደመሆኑ ነገርናቸዋል ትላንት። ትልቁ ጥያቄውን እዚህ ላይ ማንሳት የምንችለው አሜሪካ ለምን በራሷ የስለላ ተቋም ወይም በሲአይኤ ሳይሆን በሌላ ሀገር ወይም በእስራኤሉ ሞሳድ መረጃ ለመመራት ወሰነች የሚለው ነው። ሲአይኤ ገና ከመጀመሪያው ይህ መንግስትን አይገለብጥም፣ እኛ የምንፈልገውን ዓላማ የሚያሳካ አይደለም ብሎ ነበር። ሞሳድ ግን ኤግዛክት እኛ የሚያስፈልገን ይህንን ነው በማለት ነበር ሲከራከር ነበር። አሁን ጦርነቱ እየተራዘመ ሲሄድና የአሜሪካ ወታደሮች ህይወት አደጋ ላይ ሲወድቅ ግን የውሳኔው ባለቤት ማን እንደሆነ በግልጽ እያየን ነው። እስራኤል ጦርነቱን ብቻ ሳይሆን የአሜሪካን የውጭ ጉዳይ ፖሊሲና የወታደራዊ እንቅስቃሴ አቅጣጫም ጭምር ነው እየተቆጣጠረች ያለችው በዚህ ሰዓት። ጉዳዩን ስናጠቃልለው ግን ይህ ጦርነት የታቀደለት ግብ ላይ ደርሷል ማለት አይቻልም። ወይም ግቡን መጥቷል ማለት ከቻለን በምን መልኩ ነው ግቡ የመታው ብለን ከጠየቅን አሜሪካን በቀጥታ ከኢራን ጋር
ፊት ለፊት ማጋጠም ከነበረ የእስራኤል አልቲሜት ጎል ያንን ጎል አሳክተዋለች። አሜሪካ በእስራኤል የሞሳድ መረጃዎች ተታላ አሁን እግረኛ ጦሯን ወደ ኢራን ለማስገባት ዳርዳር እያለች ነው። መጀመሪያ ላይ እንዳነሳው ነው በአየር ድብደባ ብቻ ይጠናቀቃል ተብሎ ነበር ዘመቻው የተጀመረው። ዛሬ አሜሪካ በቀላሉ ልትወጣው ወደማትችለው ረጅም ጊዜ የሚፈጅ ጦርነት ውስጥ ገብታለች። በሺዎች የሚቆጠሩ ወታደሮቿን ወደዚያ እያመሩ ነው ያሉት። የታሪክ ምሁራን የወደፊት ዘመን ሲመለከቱ አንድ ሀያል ሀገር እንዴት በሌላ ሀገር የስለላ ተንኮል ተጠልፋ ወደማይፈለግ ጦርነት እንደገባች ትልቅ ትምህርት የሚሰጥበት የታሪክ ምዕራፍ ሆኖ የሚመዘገብ ጉዳይ ይሆናል ማለት ነው። ይህ አሜሪካ በእስራኤል ተታላ በኢራን ላይ የጀመረችው ዘመቻ ማለት ነው። ይህንን እዚህ ላይ ገተን ደግሞ ወደ ሶስተኛው ማጠንጠኛችን ወይም ጉዳያችን እናምራና ስፔን በታሪክ ታይቶ በማይታወቅ መልኩ የአየር ክልሏን በኢራን ላይ ለሚካሄድ ማንኛውም አይነት ወታደራዊ ጥቃት ዝግ ማድረጓን በይፋ አስታውቃለች። ይህ ውሳኔ ዴይሊ ሚረር ይዞት የወጣ ዘገባ ነው። በተለይ አሜሪካና እስራኤል በኢራን ላይ የከፈቱትን ወታደራዊ ዘመቻ ክፉኛ እየጎዳ ነው፣ የምዕራባውያን አንድነትም የፈተነ ክስተት ሆኗል ብሏል ዘገባው። የስፔን መንግስት ይህንን ውሳኔ ለምን ማሳለፍ እንደፈለገ ወይም እንደተገደደ ስንመለከት ደግሞ ውሳኔው በዓለም አቀፍ ፖለቲካ ላይ ስላሳረፈው ተጽዕኖም በዝርዝር እንመለከታለን። ይህ ውሳኔ በዓለም አቀፍ ዲፕሎማሲ ውስጥ ትልቅ ድንጋጤን የፈጠረ ነው። ስፔን የአየር ክልሏን መዝጋት ብቻ ሳይሆን በግዛቷ ላይ የሚገኙትና ለአሜሪካ ስትራቴጂካዊ ጠቀሜታ ያላቸው እንደ ሮታና ሞሮን ያሉ የጦር ሰፈሮችም ለዚህ ዘመቻ አገልግሎት እንዳይሰጡ በግልጽ አግዳለች ተብሏል። ይህ ማለት ከእንግሊዝ ከፈረንሳይ ወይም ከጀርመን የሚነሱ የጦር አይሮፕላኖች የስፔንን ሰማይ አቋርጠው ወደ ሜዲትራኒያን ባህርና ወደ መካከለኛው ምስራቅ መጓዝ አይችሉም ማለት ነው። ይህ ስትራቴጂካዊ በረራዎች በብዙ ሺህ ማይሎች የሚያራዝምና የአሜሪካን የጦር ኃይል ፈጣን ምላሽ የመስጠት አቅም ወይም ራፒድ ሪስፖንስ ካፓቢሊቲን የሚገታ እርምጃ ነው። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ይህንን ውሳኔ ሲያሳውቁ ስፔን ለማንም ወገን የግጭት መነሻ አትሆንም ማለታቸው ተነግሯል። የአቋም ግን በኔቶ አጋሮች ዘንድም በተለይ በዋሽንግተን እንዴት ይታያል ብለን ማንሳት ግድ ይለናል። እዚህ ጋር የምናገኘው ትልቅ ፍጥጫ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የስፔን ውሳኔ ከጀርባው መውጋት ሲሉ ነው የገለጹት። ትራምፕ በሰጡት አጭር መግለጫ ስፔን የጋራ መከላከያ ስምምነቶችን ጥሳለች በሚልም በሀገሪቱ ላይ የንግድ ማዕቀብ ለመጣል እንደሚገደዱ ሲያስፈራሩ ነው የተደመጡት። በሌላ በኩል ደግሞ እንደ እንግሊዝና ፈረንሳይ ያሉ ሀገራት በኢራን ላይ የሚደረገውን ተመጣኝ እርምጃ እየደገፉ ነው ያሉት። ስፔን ግን የጦርነት ህጋዊ መሰረት የለውም፣ ንጹሃንን ይጎዳል በሚል የሰላም መንገድን እየመረጠች እንዳለች በአውሮፓ ህብረት ውስጥ ደግሞ ትልቅ ክፍተት እንዲፈጠር አድርጋለች። እንዲያውም የኢኮኖሚ ሚኒስትሩ ካርሎስ ኩዌርፖ ስፔን የራሷን ሉዓላዊነት የማስከበር ሙሉ መብት አላት፣ ለጦርነት ነዳጅና ማቀጣጠያ ሆና አታገለግልም በማለት ነው የአውሮፓውያንን ዲፕሎማሲያዊ ወግ የጣሰ የሚመስል ጠንካራ ምላሽ የሰጡት። ይህ ውሳኔ በወታደራዊ መስክ ላይ የሚያመጣውን ጫና እስቲ በጥልቀት ስንመልከተው አውሮፕላኖች የስፔንን የአየር ክልል መጠቀም ካልቻሉ አማራጫቸው ምንድነው ካለን አማራጩ እጅግ አድካሚና ውድ አማራጭ ነው። አውሮፕላኖቹ አሁን በሰሜን አውሮፓ በኩል ዞረው ወይም በአፍሪካ የባህር ዳርቻዎች ረጅም ርቀት መጓዝ ይኖርባቸዋል። ይህ ደግሞ ለተዋጊ አውሮፕላኖች የነዳጅ አቅርቦት ችግር ይፈጥራል፣ ሪፊውሊንግ ቻሌንጅስ የሚፈጥር ነው። በተጨማሪ ደግሞ ስፔን ለባህር ኃይል እንቅስቃሴ የምትሰጠው ድጋፍ መቋረጡ በሜዲትራኒያን ባህር ላይ ያለውን ወታደራዊ ሚዛን የሚለውጠው ይሆናል። ኢራን በበኩሏ ይህንን የስፔን ውሳኔ የሚደነቅና የሰላም እርምጃ በማለት ነው የገለጸችው። ይህም ስፔን በምዕራባውያን ዘንድ ከጠላት ጋር ወግናለች የሚል ትችት እንዲሰነዘርባት አድርጓል። ይህ ማለት ግን እንግዲህ በኔቶ አባል ሀገራት መካከል ያለው የአንድነት መንፈስ እየተሸረሸረ ነው ማለት እንድንችል ወይም ወደዛን እያመራ ነው ብለን ለማመን ያስገድደናል። ይህ ክስተት ከቀዝቃዛው ጦርነት ወዲህ በኔቶ ውስጥ የታየው ትልቁ አለመግባባት ሆኖ እናገኘዋለን። ስፔን ብቻዋን አይደለች፣ ሌሎች የደቡብ አውሮፓ ሀገራትም ይህ ጦርነት ወደ አውሮፓ ሊፈስ ወይም ሊሰራጭ ይችላል የሚል የስደተኞች ማዕበልና የኢኮኖሚ ቀውስ ያስከትላል የሚል ስጋት አላቸው። የስፔን ውሳኔ ተከትሎ ሌሎች ሀገሮችም ተመሳሳይ እርምጃ እንዲወስዱ ድፍረት ሊሰጣቸው ይችላል ተብሎ ይታመናል። ጉዳዩ የአየር ክልል ስለመዝጋት ብቻ አይደለም። አውሮፓ ለዋሽንግተን ያላትን ታማኝነትና የራሷን ስልታዊ ራስ ገዝነት ወይም ስትራቴጂክ አውቶኖሚ የምትለካበት ትልቅ ፈተና ይዞ መጥቷል ማለት ነው። ይህ የሰማይ ላይ እገዳ በሲቪል አቪዬሽን ታሪክ ውስጥ ካጋጠሙ ታላላቅ ቀውሶችም አንዱን ይፈጥራል። በአሁኑ ወቅት በስፔን የሚገኘው የቴርኡል አይሮፕላን ማረፊያ በዓለም ትልቁ የአይሮፕላን ማቆሚያ ተብሎ የሚታወቅ ስፍራ ነው። በጦርነቱ ምክንያት በራቸው በተሰረዘ ግዙፍ አይሮፕላኖች ተሞልቷል። በተለይ እንደ ኳታር ኤርዌይስ ያሉ የባህረ ሰላጤው አየር መንገዶች ለደህንነታቸው ሲሉ አይሮፕላኖቻቸው ወደ ስፔን ራቅ ያሉ ግዛቶች በማዘዋወር ላይ ነው የሚገኙ። ይህ ማለት ደግሞ በዓለም ዙሪያ በሺዎች የሚቆጠሩ በረሮች እንዲሰረዙ ያደረገ ክስተት ነው። በሚሊዮን የሚቆጠሩ መንገደኞችም መዳረሻቸው ላይ ለመድረስ ተቸግረዋል። አስገራሚው ነገር ግን የስፔን የአየር ክልል መዘጋትና በመካከለኛው ምስራቅ ያለው ግጭት ተዳምረው የበረራ መስመሮችን እጅግ አድካሚ ማድረጋቸውን። ለምሳሌ ከእስያ ወደ አውሮፓ የሚደረጉ በረሮች አሁን የሚጓዙበት መንገድ እንዴት ነው የተቀየረው? መንገዱ እጅግ ረጅም ሆኗል። አይሮፕላኖች በኢራንና በስፔን ሰማይ ላይ ማለፍ የማይችሉ ከሆነ በአፍሪካ ዙሪያ ወይም በሰሜን አውሮፓ በረዷማ አካባቢዎች እንዲዞሩ ይገደዳሉ። ይህ ደግሞ የበረራ ሰዓትን ቢያንስ ከ4 እስከ 6 ሰዓታት እንዲራዘም ያደርገዋል። ለዚህ ተጨማሪ ጉዞ የሚያስፈልገው የነዳጅ ወጪ ደግሞ በቀጥታ ወደ ተሳፋሪው የቲኬት ዋጋ የሚተላለፍ ነው። የነዳጅ ዋጋ በዓለም ገበያ በከፍተኛ ሁኔታ መጨመሩ የዋጋ ግሽበቱን ይበልጥ ያባብሰዋል። በስፔን የኢኮኖሚ ሚኒስትር
ሚኒስተር ካርሎስ ኩዌሮ እንደተገለጸው ደግሞ ይህ ሁኔታ የሀገሪቱን የቱሪዝም ዘርፍና የንግድ ልውውጥ ክፉኛ እየጎዳው ነው። ስለ ዜጎች ደህንነትም ሌላ የሚወጡ መረጃዎች አሉ። ስፔን በመካከለኛው ምስራቅ የሚገኙ ዜጎቿን ለማስወጣት ትልቅ ዘመቻ መጀመሯ ተዘግቧል። ይህ ትልቅ ሰብአዊ ዘመቻ ደግሞ የስፔን የውጭ ጉዳይ ሚኒስተር ሆሴ ማኑኤል አልባሬስ እንዳረጋገጡት በመካከለኛው ምስራቅ የሚገኙ 30,000 የሚጠጉ ስፔናውያንን ለማስወጣት የጦር አይሮፕላኖች ዝግጁ ሆነዋል ነው ያሉት። ይህ የአየር ክልሎች መዘጋት እነዚህን ዜጎች ለማምጣት የሚደረገው ጥረትም እጅግ አደጋች ያደርገዋል ወይም አደገኛ ይሆናል። በዱባይና በአቡዳቢ በኩል የሚደረጉ በሮች ሳይቀሩ በየደቂቃው የሚለዋወጠው ወታደራዊ እንቅስቃሴ ምክንያት ስጋት ላይ ናቸው። ስፔን የራሷን ዜጎች ብቻ ሳይሆን ሌሎች የአውሮፓ ህብረት አባላትንም ለማገዝ ቃል ብትገባም ይህንን ለማድረግ ግን ከአሜሪካ ጋር ያላትን ዲፕሎማሲያዊ ግንኙነት ማስተካከል ይኖርባታል። የስፔን መንግስት በዚህ ጽኑ አቋሙ እስከ መቼ ሊቀጥል ይችላል የሚለውን ስናነሳ ደግሞ የአሜሪካ የንግድ ማዕቀብ ዛቻና የኔቶ ጫና በቀላሉ የሚታይ ስላልሆነ ስፔን በአሁኑ ወቅት በሁለት እሳት መካከል እንድትቆም አድርጓታል። በአንድ በኩል ዓለም አቀፍ ህግና ለሰላም ያላትን ታማኝነት ለማሳየት ትፈልጋለች። በሌላ በኩል ደግሞ ከዋና አጋሮቿ ጋር ያላትን ግንኙነት ማበላሸት የኢኮኖሚ ኪሳራን እንደሚያስከትልባት ታምናለች። ነገር ግን የሳንቼዝ መንግስት የስፔን ሰማይ ለጦርነት መሳሪያ አይሆንም፣ ለጦር አገልግሎት አይውልም የሚለው መርሃቸው የሀገሪቱን የሉዓላዊነት መገለጫ አድርጓቸዋል። በቀጣዮቹ ሳምንታት የሚኖሩት ክስተቶች ስፔን አቋሟን ታለዝባለች ወይስ ኔቶን እስከ መጨረሻው ትታገላለች የሚለው የሚወስን ይሆናል። በዚህም ብሎ በዛ ግን ስፔን ኢራን ጋር ወግናለች በሚል የተለያዩ ፈተናዎች እንደምታስተናግድ ግልጽ ጉዳይ ይሆናል። በዚህም ብሎ በዛ ግን ኢራን አሁን ከተለያዩ አካባቢዎች የድጋፍ ድምጾችን እያገኘች ትገኛለች። በቀጥታ በጦርነቱ ላይ ሊረዷት የሚፈልጉ ሀገሮች እምብዛም ባይሆኑ ነገር ግን እሷን ለመምታት የሚውል ብረት ላለማቀበል የሚመርጡ ሀገራት ብቅ ብቅ እያሉ ነው። ለኢራን የህይወት ዋስትና የመተንፈሻ ቀዳዳ ለመስጠት የሚጥሩ ሀገራት አሁን ብቅ ብቅ እያሉ ነው ያሉ። ይህ ጦርነት አሁን ኢራን የበለጠ ለረጅም ጊዜ የሚወስድ አድርጋ አድካሚ ጦርነት አድርጋ አሜሪካን በኢኮኖሚና በወታደራዊ አቅም ለመምታት እስራኤልንም ለማዳከም የምታደርገውን ጥረት እንድትገፋበትና እንድትቀጥልበት የሚያመቻች ሁኔታን ፈጥሯል በማለት የዛሬውን ልዩ ጥንቅራችን እዚህ ላይ የምንቋጨው ይሆናል ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እንመኛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ ያስቀምጡልን በማለት እዚህ ጋር እሰናበታለሁ። ሰላም።